መሬት ላይ ዘላለም እንደሚኖር ሰው በተጋተ ሰራለሁ፣ ዛሬ እንደሚነጠቅ ሰው ዘጋጃለሁ። ባላንስ ግን ሄያጅነን አይናችሁ ቀና ይበል። በእውነት ሰማይ እዩ በደንብ በቃ ትኩር ብላችሁ ብቅ ካለ የመጀመሪያ ሄያጅ። በጣም ጌታን ማመሰግንበት ውሳኔ ለማግባት መወሰኔ እና ቤት አፍ ላይ ስቀመጥ ፍሬክስ ምን ትለኛለች? ልትሄድ ነው ትለኝ። ሄያጅ ምሰሉ እስቲ፣ አትደላደሉ። በጣም የሚያደላድል ነገር ይኑራችሁ። እናንተ ግን ህይወታችሁ የሚሄድ ሰው ህይወት በጽድቅ ኑሩ፣ በጣም በብርታት ስሩ። ግን አገር እንዳለው ሰው ምንድነው እንደዚህ የሚያተጋ ሲል አገሬ በሰማይ ነው። ለምድር እንደዚህ በጣም እንደዚህ የምትሰራው እንደዚህ ውጤታማ የምትሆነው በጣም እግዚአብሔር በብዙ አቅጣጫ እንደዚህ የባረከ እንደማልቆይ ያውቀው ነው የባረከ። አንድ ማን ነው የሚባል ሰው ሲሞት አሉ የጣት ቀለበት ይዤ እንዳልልኩ እንዲታይ በሳጥኑ ውስጥ እጄ እንዲታይ አድርጉልኝ። ያለኝን አይደለም ማለት የጣት ቀለበቴን ይዤው እንደማልሄድ እንዲያዩ። ምንም ይዘህ ካልመጣ ምንም ይዛት ሄደ። ታውቃለህ አይደል? የሚኖርበት ዓላማ ያለው ሰውዬ እኮ ፊቱን አይተህ ታውቀዋለህ። ምንም የሌለውና የሚኖርለት ዓላማ ያለው ምንም የሌለው በሰላም እኮ ነው የሚኖረው። በሰላም እግሩን ዘርግቶ ያለውስ አብሮ ቁጭ ብሎ ብድግ ሊል ይችላል። አላለቀማ። የጨረሰ ቀን ነው የሚቀመጠው እንደ ጳውሎስ። ካላለቀ የትም ሆኖ እኔ ብያዝ ወንጌል አያዝም ይላሉ። ተይዘው እኮ ታስረው ምክንያት እኮ አላቸው እኮ ላለመሮጥ። በእጁ ይወጣል ታውቃለህ፣ እግሩን ሲይዙት በእጁ። ኢየሱስ ያስታውቃል። 3 ዓመት ተኩል ልጅ ዘላለም ናት። ዘላለምን ሙልጭ አርጎት ሊወጣል። አሁን ብቅ ሲል የሆነ አገልግሎትን ፐርፎርም ለማድረግ አይደለም የመጣው፣ የሰውን ዘላለም ሽፍት ለማድረግ ነው የመጣው። እና ሲመጣ ራሱ ያስታውቅ ገባ፣ ውሃ ውስጥ ገባ። በእውነት ሳናየው ኖርማል ሆነን ከምንኖር ይግለጠውና የሚያረገንን ያርገን። የምንሆነውን ብናጣ ይሻላል አይተ ነው። ኢየሱስ ታውቃላችሁ አይደል? ከማንም በላይ የሚረዳን እሱ ሰው ስለሆነ አልዓዛር ሞቶ ነበር ይልና ከዛ እነ ማርታን እነ መለያቸው ሄዶ አለቀሰ ይላል። ተረበሸ ውስጡ አለቀሰ። ያለቀሰው አልዓዛርን ማስነሳት አቅቶት ያቅተኛል ሳይሆን እሱ ክብሩን ለመግለጥ ብሎ እነሱ የከፈሉት ዋጋ። ወንድማቸውን ቀብረው 4 ቀን ሙሉ ጨለማ ውስጥ ነው እያለቀሱ የቆዩትና አይዟችሁ አላቸው። በጣም በትህትና አጠገባቸው እንደ ኢየሱስ የሚረዳ የለም ብሎት እና ሲነግሩት ዮሐንስ ያለበትን ይረዳዋል። እና እኔ ነኝ በሉት አይደለም ያለው፣ ኑ አላቸው። አጋንንት አወጣ። አይነ ስውር አበራ። ተአምር አረገና ያያችሁትን የእግዚአብሔር መንግስት ሰበከና ያያችሁትና የሰማችሁትን ንገሩት አላቸውና ልክ ሰዎቹ የዮሐንስ ደቀ መዛሙርት ከኢየሱስ ተለይተው ወደ ዮሐንስ ሲሄዱ ኢየሱስ ስለ ዮሐንስ አወራ። አይ ቲንክ ዮሐንስ ደቀ መዛሙርትም ዮሐንስም አልሰሙ አይመስለኝም፣ ምክንያቱም ዮሐንስ ተገደለ። ከዛ ኢየሱስ ግን ስለ ዮሐንስ አወራ። ምን ልታዩ መጣችሁ አለ ህዝቡ። ነብይ ነው አለና ከነብይም የሚበልጥ ዋው! ከሴት ከተወለዱት መካከል ከሁሉ የሚያንሰው ከዮሐንስ ይበልጣል አለ። ከሁሉ የሚያንሰው ከዮሐንስ ይበልጣል ማለት ከዮሐንስ የተሻለ ራሱን ዝቅ ማድረግ የሚችል ካለ ከዮሐንስ ሊበልጥ ይችላል ነው። አልቲሜትሊ የሂዩሚሊቲ ምሳሌ ሆነ ዮሐንስ። ያለ መጠን ከሴት ከተወለደ መካከል እንደዚህ ሰውዬ ተዋረደ የለም። ከዚህ በላይ መዋረድ የሚችል ካለ እኔን ለማክበር ራሱን ሰልፍለስ መሆን የሚችል ካለ እናንተ ማለት ነብይ ብቻ ሳይሆን ከነብይም የሚበልጣለው ፕሮፌሰር ያረገ እየተነበየ ብቻ አይደለም የመጣው፣ በጣም ወርዷል አለ። እኔን ለማክበር ዓላማ የለውም። ታውቃላችሁ፣ የራሱ ፕሮግራም የለውም። ሁሉ ነገሩ የእግዚአብሔር ነው። በቃ ለእግዚአብሔር ሰጥቶ እግዚአብሔር ብቻውን የተጠቀመበት ሰው ነው። ከዚህ የሚበልጥ ከየት ይመጣል? ክብር ለኢየሱስ ይሁን። ከዛ ሄዱና
ምን አላችሁ? እኔ ነኝ ያለ ይሆን ሲል አይደለም የእግዚአብሔር መንግስት ብሎ ሰበከ። አጋንንት አወጣ፣ እውር አበራ፣ ታምር ሰራ፣ የሞተ አስነሳ ሲሉት ራሱ ነው አለ። ምክንያቱም መሲሁ ብቻ ሲመጣ ሊያደርግ የሚችለው ነገር ብቻ አረገ። ከመሲሁ ውጭ እነዚህ ሊያደርግ የሚችል የለም ብሎ አደረጋቸውና ንገሩት አላቸው። መሲሁ ነኝ ቢል ለነሱ ነው። ለዮሐንስስ ምልክቱን ሲነግረው ማን እንደሆነ ያውቃል። ወዳጆቼ እዚህ ቤት በተገኘው አጋጣሚ በሙሉ የእግዚአብሔርን ቃል ስንሰማ፣ በዝማሬም ስናመልክ፣ ስንጾም፣ ስንጸልይ፣ ምንም ነገር ስናደርግ ትግላችን ጌታ ኢየሱስ ክርስቶስን የሚወድ ለዚህ ወንጌል የሚኖር ለተነካበት መነካት ምላሽ ያለው ትውልድ እዚህ ቤት ለማፍራት ሌላ ምንም ፕሮግራም የለም። የመጀመሪያም የመጨረሻም ፕሮግራማችን ኢየሱስን መውደድ መቻል ነው። ይነካናል፣ እንኖርለታለን። ይሄው እዚህ መጽሐፍ ላይ ያሉ ሂስትሪ ሜከርስ ታሪክ ሰሪ ብለን የምንጠራቸው ሰዎች በሙሉ እዩዋቸው። እስቲ ዝም ብላችሁ እዩዋቸው። ከመጽሐፍ ቅዱስ አውጧቸው። መጽሐፍ ቅዱስ ውስጥ አታንብቧቸው። ከመጽሐፍ ቅዱስ አውጣውና ዮሐንስን ለብቻው አንተ ሰፈር አምጣውና እስቲ እየው። ማንም የሚያመሰግነው አይደለም ህይወታቸው፣ እግዚአብሔር ብቻ ክብር የሚያገኝበት ነው። ጳውሎስን፣ ጴጥሮስን፣ ዮሐንስን፣ ያዕቆብን አምጧቸው እስቲ ሐዋርያትን ኢምፐርሰን ክራይስትን እስቲ ያውጡት ከመጽሐፍ ቅዱስ ውስጥ ለብቻው። ዝም ብለህ ብታይ ሂስቶሪካሊ መሬት ላይ የኖረው ሰውዬ ማንም ለመኖር የማይፈልገውን አይነት ኑሮ ነው የኖረው ከትህትናው ጀምሮ። ያንን የሚያክል መለኮት ያለ መጠን ወርዶ ስጋ ለብሶ በሰው መካከል ሲኖር ማንኛውም እስራኤላዊ ሊቀበለው የማይፈልገውን አይነት መከራ እየተቀበለ ነው የኖረው። ግን ዘላለምን ቀይሮ ነው እሱ ያለፈው። እነዚህን ሰዎች ይዋቸው ለሚቀጥለው ለሚገለጠው ለእግዚአብሔር ክብር ቦልድሊ መንገድ ጠርገውለት ነው ሄዱት። እግዚአብሔር አመናቸው። ታውቃል፣ መንገድ ጠረግልኝ ብሎ ላከው። የግሬደር ስራ አለ። አረሰው አገሩን በድምጽ። እኔ ድምጽ ነኝ፣ ከኔ በኋላ የሚመጣው ቃል ነው አለ። እኔ ጉሮሮ ጠርጋለሁ፣ ከዛ በኋላ እሱ ይወጣል አለ። እግዚአብሔር በዚህ ሁላችንን ይባርክ። ምንኖርለት የመጨረሻ ፕሮግራማችን ኢየሱስ ክርስቶስን ማሳየት ነው። ከዮሐንስ ምንድነው የምንማረው? ኢየሱስ ክርስቶስን ብቻ ማሳየት፣ ለሌላ ነገር አለመኖር። ቅድም እንደሰማነው መሬት ላይ ስንኖር መኖር ባለባችሁ መንገድ ኑሩ፣ መትጋት ባለባችሁ ነገር ትጉ። በስራ በጣም ትጉሃኑ ነው፣ በጣም ትጉሃኑ ነው በስራ። ግን ደግሞ በሚነጠቅ አይነት የህይወት ደረጃ ስራችሁን በትጋት ስሩ፣ በንጽህና ስሩት። እግዚአብሔር ብቻ በሚከብርበት መንገድ ስሩት። ምክንያቱም ልብስ ከሰውነት አይበልጥም፣ ህይወትም መብልም ከህይወት አይበልጥም። እዚህ ህይወት ነው ያለው። ከጌታ ጋር የጀመራችሁት ነገር የዘላለም ህይወት ነው። ስለዚህ የምትበሉት ነገር ከሱ አይበልጥም። የሚበልጠው ነገር ላይ በጣም መድከም ጥሩ ነው። አሜን ነው። ኢየሱስ ይመጣል እኮ እኛስ ብንሄድ ምንም ይዘን እንደማን ተቃላችሁ ወደ ሰማይ። በጣም ይቅርታ ኮስተር አላችሁብኝ። ግን እኔ አሁን ይሄን ለማለት እቅድ አልነበረኝም። እሷ ዘምራ ነው። ግን አንድ ማን ነው የሚባል ሰው ሲሞት አሉ፣ ስሙን አልጠራም። እዚህ ሀገር አይደለም ዓለማችን ላይ ካሉ ትልልቅ እንትኖች መሃል ነው። የጣት ቀለበት ይዤ እንዳልልኩ እንዲታይ በሳጥኑ ውስጥ እጄ እንዲታይ አድርጉልኝ። ያለኝን አይደለም ማለት የጣት ቀለበቴ ይዤው እንደማልሄድ እንዲያዩ። ምንም ይዘህ ካልመጣ ምንም ይዘህ አትሄድም። ቋሚው ላይ መድከም ጥሩ ነው። እስቲ አሜን በሏ። ስራችሁን ስሩ፣ ምንም ጥያቄ የለውም። በጣም ሃርድ ወርከር መሆን አለ። በጣም በቃ የምትተጉ አንዱ ወንጌል መስበኪያችን እሱ ስለሆነ
በትጋት እንሰራለን፣ በንጽህና እንሰራለን። እንደነ ዳንኤል በጽድቅ አይደል የገዙት? ስራቸውን ይሰራሉ ግን በጽድቅ። ህይወታቸውን ስታዩስ አባቶቻችን ምድር እንሄዳለን ይላል። እንደዛ እየሰራ ባቢሎን ውስጥ እንደዛ እየሰራ በጣም በትጋት የአገር መሪ ደረጃ ደርሶ የንጉሱ የቅርብ ካውንስለር ሆኖ ትራንዛክሽን የ127 ሀገር ትራንዛክሽን የሚቆጣጠር ልክ እንደ ጠቅላይ ኦዲተር ፋይናንስ ሚኒስትር በሉት እንደዛ ደረጃ የደረሰ ሰውዬ ሀገራችን እንመለሳለን ይላል። ህይወት አቋሙን ስጠይቀው እና ነዋሪ ቋሚ አይደለም ይላል። የፈለገ ብደክም ኃላፊነት ስላለብኝ ነው እዚህ ሀገር ምደክመው እና አንድ ቀን ይወስደኛል ወደ ሀገሬ። የት? አባቶቼ ከተማ ቤተ መቅደሱ ያለበት ከተማ ሄጄ ፊት ለፊት ቆሜ ህጉን እሰማዋለሁ ይላል። እንደዚህ አይነት ህይወት በጽድቅ ኑሩ፣ በጣም በብርታት ስሩ። በየትኛውም አቅጣጫ እግዚአብሔር ራስ ያደርጋችሁ ከፊት ያቆማችሁ። ግን አገር እንዳለው ሰው ምንድነው እንደዚህ የሚያተጋ ሲል አገሬ በሰማይ ነው። ለምድር እንደዚህ በጣም እንደዚህ የምትሰራው እንደዚህ ውጤታማ የምትሆነው በጣም እግዚአብሔር በብዙ አቅጣጫ እንደዚህ የባረክ ስለሆነ ሀያጅ ስለሆንኩ ነው እንደማልቆይ ያውቀው ነው የባረከኝ ብለ እና በጣም ስሩ። ጌታ የመጣ ቀን እንሄዳለን አብረን። በጣም ስሩ። ምድርን ለሚወዷት ሰዎች ትታችሁ ትሄዳለን። በጣም ምድርን የሚወዷት ሰዎች አሉ። ለነሱ በነፃ ትተነው እማልጸጸትበት ውሳኔ ክርስቲያን መሆኔ ነው። መቼም አልጸጸት። እንኳን ክርስቲያን ሆንኩ። ትጸጸታላችሁ እንዴ? ስማ በእውነት ጸጸት የምትባል ነገር እዚህ ውስጥ ጠብ አይደል። እኔ በጣም እግዚአብሔር ይመስገን ጌታ ረድቶኝ ብዙ ውሳኔዎች አልጸጸትባቸው። ቸርች የጀመርንበት ውሳኔው ለመወሰን በጣም ረጅም በጣም ረጅም መንገድ ነው የሄድኩት። ፍሬ ትንገራችሁ በፍጹም በቃ ረጅም መንገድ ነው የሄድኩት፣ ግን ማልጸጸትበት የእግዚአብሔር መንግስት እየተሰራ ያለበት። ጌታ ይባረክ። በጣም ጌታን የማመሰግንበት ውሳኔ ለማግባት መወሰኔ። ጌታ ይባረክ። ምን ልላችሁ መሰላችሁ? ክርስትና ዘላለማዊ ነው። ኢየሱስ ዛሬ ሊመጣ ይችላል። ስለዚህ በጣም መሬት ላይ በጣም ወደ ውስጥ አትግቡ። መሬትን ቀስ ብላችሁ እርገጧት። በጣም አትርገጡት እንዳቆዩ። እሱ እንትኗ ፒክ ነው የሚያደርገው። የንጥቀት ቀን እኮ ብድግ እኮ ነው የሚያደርገው። በጣም ወደ ውስጥ ከገባ እስኪያወጣ አይቆይም። ኢንስታንት ነው፣ በቅጽበት ነው። በቅጽበት አይን ስለሆነ የሚለው እንትን የለውም። ስለዚህ በጣም በትትና ተገባቸው ሰው በጣም አትርገጠው በሉት። እኔ ሁሌ ነው የምናገረው። ምናልባት በብዙዎቻችሁ ሶሻል ሚዲያ ላይ ታችሁታል። እና ቤት ጫፍ ላይ ስቀመጥ ፍሬክስ ምን ትለኛለች? ልትሄድ ነው ትለኝ። በጣም ጎናቸው ሰው ጫፍ ላይ ተቀመጥ በሉት። ሄያጅ ምሰሉ እስቲ ሄያጅ እስቲ አሜን በሏ። አትደላደሉ። በጣም የሚያደላድል ነገር ይኑራችሁ። እናንተ ግን ህይወታችሁ የሚሄድ ሰው ህይወት ሉተር እንዳለው ማለት ነው። ማርቲን ሉተር የሚባል የ15ኛ ክፍለ ዘመን መሬት ላይ ዘላለም እንደሚኖር ሰው በትጋት እሰራለሁ፣ ዛሬ እንደሚነጠቅ ሰው ዘጋጃለሁ። ባላንስ አሜን ነው። ግን ሄያጅነን አይናችሁ ቀና ይበል። በእውነት ሰማይ እዩ በደንብ በቃ ትኩር ብላችሁ ብቅ ካለ የመጀመሪያ ሄያጅ ከነ ጳውሎስ ጎን ለጎን እየተያየን ፖልን የሚያክል ታላቅ ኢሳይያስ አጠገብህ፣ መጥምቁ ዮሐንስ አጠገብህ። አስበዋል? እንደዚህ አይነት የሚሊተሪ ላይፍ የኖረ ሰውዬ፣ ምንም ለራሱ ያልኖረ ሰውዬ እኩል ካንተ ጋር አብሮ ሲሄድ ወደ ጎን ስታይ መጥምቁ ዮሐንስን ስታይ እንኳን ክርስቲያን ሆንኩ የምትለው የዛን ቀን ላንመለስ በቅርብ እንሄዳለን። ጌታችን እስኪመጣ ድረስ ግን ይሄን እየሰራን እየሰበከን እንቀጥላለን። ክብር ለኢየሱስ ይሁን። ነገም እንቀጥላለን፣ ሰኞ ሮብም እንቀጥላለን፣ እሁድም እንቀጥላለን። በፍጹም ጌታ እስኪመጣ ድረስ አናባራም። በፍጹም ተያይዘን እየጸለይን እየተጋን አብረን ጌታ ይመጣል።
ይሄ የመጨረሻው ዘመን ነው። ይገላግለናል። በጣም በትልቅ ትህትና ሁሉ ሰው አንገቱን ዝቅ አድርጎ ይጸልያል።